ፋሲካ ደርሷል። ሰሞኑን የምናየው አጫጭር ድርሰት ደግሞ እዩኝ ሳበላቸው የሚል ነው። የጎዳና ተዳዳሪዎችን፣ አቅመ ደካሞችን፣ የተለያዩ ሰዎችን፣ ድሃዎችን፣ የኔ ቢጤዎችን ይሰበስቡና ወይን ምሳ ወይን ቁርስ ወይን እራት ያበሏቸዋል። ከዛም በኋላ እዩኝ ሳበላቸው በብሔራዊ ቴሌቪዥን ይታይልኝ የሚል አጫጭር ፊልሞች ሰሞኑን ይበዛሉ። እንግዲህ አንድ ሰው ከባለፈው ፋሲካ እስከ ዛሬዋ ድረስ ለመድረስ በቀን 3 መብላቱን ተውት፣ አንድ ጊዜ ቢበላ ቢያንስ 365 ጊዜ በልቷል ማለት ነው። ከዛ ውስጥ አንዷን ያበላ 334 ጊዜ ይንሳም ይነስም ይብዛም ሰውየው በራሱ ጥረት ነው 364 ጊዜ በልቶ ለዛሬ ፋሲካ ይደረሰ። ይሄንን ክሬዲት አይሰጡትም። ለዛውም በስግብግብነት ጠግበው እንኳን አይበሉ። በቃ እኔ እንዳበልሱ አብልቶት አመት ከአመት እንዳደረሰው አይነት። በዚህ እርዳታ የሚደረገው ለሰማይ ቤት ነው። ግራህ ሲሰጥ ቀኝ ሲሰጥ ግራህ እንዳያይ ነው። እንኳን አይደለም ለሰው ለጣይት አይደለም፣ ለሰማይ ቤትህ ለማስጠረግ የሰማይ ቤትህ እንዲያምርልህ ነው እርዳታ የሚደረገው። ኢትዮጵያ ውስጥ ግን እርዳታ ድርጅት ማለት አደገኛ የስካምር ቦታ ነው። ብዙዎቹ፣ ሁሉም አይደሉም። በእርግጥ እዩልኝ የማያበዙ አሉ። ለምሳሌ ሰንሻይን። በዚህ አጋጣሚ አቶ ሳሙኤል ታፈሰን ማመስገን ያስፈልጋል። የሚረዷቸው የአዛውንቶች ብዛት ልነግራችሁ አልችልም። አንዲት ቀን እዩኝ ሳበላቸው እሱ እንደውም 365 ጊዜ እያበላ መኖሪያቸውን እያጠበ ልብስ እየተገዛ በቃ ስታንዳርዱን በጠበቀ ሁኔታ ነው እነዚህን አዛውንቶች የሚያኖረው። ግን ሰንሻይን እንደ ሰንሻይን ባለቤቱም አቶ ሳሙኤል ታፈሰ ኑ እዩኝ ሳበላቸው ብሎ አያውቅም። ቢኮዝ እየሰራ ያለው ለሰማይ ቤቱ ስለሆነ ማለት ነው። ትምህርት ቤት አለው ባይዚ ሰንሻይን፣ ስታንዳርዳቸውን የጠበቁ ትምህርት ቤቶቹ ተከፍሏቸው ሳይሆን ለተማሪዎቹ ከፍለው አቶ ሳሙኤል ታፈሰ ለተማሪዎቹ ይከፍሏቸዋል። ደብረ ብርሃን ላይ ያለው፣ አክሱም ላይ ያለው፣ ነቀምት ላይ ያለው፣ ሶዶ ላይ፣ ጉራጌ ላይ ደግሞ 4 ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች እነዛን ተማሪዎች አቅመ ደካሞች ተማሪዎች ጎበዝ ተማሪዎችን እንደሚረዱ ሁላ አይታወቅም። ቢኮዝ ዓላማው የመርዳት ዓላማ የታይታ ስላልሆነ ብሔራዊ ቴሌቪዥንን በዚህ አጋጣሚ እስቲ ሰከንበል አንድ ቀን ላበላው እዩኝ ሳበላቸው መስሪያ ቤቶች ጭምር አሁንማ የመንግስት መስሪያ ቤቶችም እነሱ ለማጭበርበሪያ መንገድ ስለሚጠቅማቸው ነው የ100 ብር አብልተው የ3 ሚሊዮን ብር አበላን እንዲመቻቸው ስለሆነ ነው። እና ሰከንበሉ ያበላችሁት ከ365 ቀን አንዲት ቀን ቁርስ ወይም ምሳ ወይም እራት ነውና ሰው እነሱ የኖሩት በራሳቸው ጥረት እንጂ በእናንተ አይደለም። ከቻላችሁ እነዚህን ሰዎች ዘለቄታዊ መፍትሄ ብትሰጡ መልካም ነው። አለበለዛ ግን አንድ ቀን አብልታችሁ ለታይታ የምታረጓት ነገር ለራሳችሁ ጥቅም ሲባል እንጂ ለሰዎቹ ሲባል የተደረገ አይደለም። ሌብነትን የሚጠየፍ ትውልድ እንዴት ማፍራት እንችላለን? ሌብነትን፣ ሙስናን በነሱ ቃል እንዴት ከኢትዮጵያ ማጥፋት እንችላለን የሚል በፋና ቴሌቪዥን ምክክር ነበር። ይሄን ምክክር እንዲመክረን ሌብነት እንዴት መጥፋት እንዳለበት፣ ሌብነትን የሚጠየፍ ትውልድ እንዴት ማፍራት እንዳለብን የሚመክረን ሪቨረንድ ተዘራ ያሬድ ነው። ሪቨረንድ ግን ምንድን ነው? የተከበረ ማለት ነው። የተከበረ ይመቸው። ተዘራ ያሬድ ነው እንግዲህ ኢትዮጵያ ውስጥ ሌብነትን የሚጠየፍ ትውልድ እንዴት ማፍራት እንዳለብን የሚነግረን። ሰሞኑን ክብረ ሕይወት ቤተክርስቲያን ከነ ኤድሚያስ ላይ ተከራየው ነበርና ከነዚህ ቤተሰቦች ሲከራይ እንግዲህ ሀብት ያፈራበት ቦታ የተለያዩ ገንዘቦችን ትላልቅ ገንዘብ አሁን ያለበትን ቤተክርስቲያን ጭምር የገነባው ከዚህ ከነ ኤድሚያስ ቤት ካገኘው ገንዘብ ነው አዲሱን ቤተክርስቲያን የገነባው። እና ቃል አውጥቼበታለሁ ውጣ ሲሉት ቃል አውጥቼበታለሁ አልወጣም ብሎ ለያዥ ለገናዥ አስቸግሮ ስንት በእጁ በእግሩ ሄዶ
ፍርድ ቤት በአስቸኳይ እንድትወጣ ብሎ 5 ዓመት የፈጀ የፍርድ ቤት ክርክር ነው። ለዛውም በእጁ በእግሩ እየሄደ አልሳካለት ያለን ፍርድ አሁን በቀደም ወጥቶ ምን ይላል? የተበየነብኝ ለዳኞቹ ብር ተከፍሎ ነው። አሁን እኮ ይሄኔ ነው በቃ ማን የከፈለው መባል ያለበት። ለዳኞች ብር ተሰጥቶ ጉቦ ተሰጥቶ ፍርድ አዛብተው ከሆነ የሚመለከተው አካል ማን የሰጠው ለማን የተሰጠው? ዳኞችም ይሄን ያህል ስትሰደቡ ዝም የምትሉበት አግባብ አይገባኝም። ጉቦ ተሰጥቷችሁ ነው ፍርድ ያጣመማችሁት እያለን ያለው ከታችኛው ፍርድ ቤት እስከ ሰበር ሰሚ ድረስ የደረሰን የፍርድ ሂደት ፍርድ እንደውም ቀጥ አለች፣ ትክክለኛውን ውሳኔ ሰጠች የሚባለው በነ ኤርሚያስ ቤተሰቦችና በተዘራ ያሬድ የተሰጠ ፍርድ ነው። እንደኔ እውነት ፍርድ እንደዛ ሆነ ትክክለኛውን መልኳን ያዘች ብዬ ነው የማስበውና ሚዲያ አገኘው ብሎ ብቅ ብሎ ይንተባተባል ማለት ነው። ፋና ቴሌቪዥን ግን